የዚህ ሰው ጉድ ተነግሮ አያልቅም። ብዙ የግል ደሴቶችና የተንጣለሉ ቪላ ቤቶች ነበሩት። እነዚህ ቅጥሮች ውስጥ ይፈጸሙ የነበሩ የወንጀልና የነውር መዓት ለሰሚው የማይጥም ለተናጋሪው የሚቸግር ነው። በዛ ላይ ሰውየው የሞሳድ ሰላይ ነው ይባላል። እድሜያቸው ያልደረሰ ሕፃናት ላይ የሚፈጽመውና የሚያስፈጽመው ግፍ ከቃላት በላይ ነው። እነ ቢል ክሊንተን፣ ባራክ ኦባማ፣ የእንግሊዙ ልዑል አንድሪው፣ የቀድሞ የአሜሪካ ምክትል ፕሬዝዳንት አልጎር፣ የሳውዲው ንጉሥ መሐመድ ቢን ሰልማን፣ ሌሎች ዝነኞች ሁሉ የሱ የወሲብ ወንጀል ካዳሚዎችና ደንበኞች ነበሩ። በዚህ ዙሪያ እየወጡ ያሉ የፎቶና የቪዲዮ ማስረጃዎችም ዓለምን አስደንግጠዋል። ነገሮች በዚሁ ከቀጠሉና ኮንግረሱ ካመረረ ትራምፕም ስልጣናቸውን ተነጥቀው ወደ ዘብጥያ መውረዳቸው አይቀርም ተብሏል። Epstein's parties brought together an impossible mix of Nobel Peace Prize winners, tech billionaires, politicians, and celebrities. These weren't just casual gatherings, these were lavish events featuring private chefs and entertainment that kept the world's most powerful people coming back for more. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ዓለማችን ላይ ታይቶ በማይታወቅ መልኩ እጅግ አስከፊ ወንጀልን ስለፈጸመው ስለዚህ ሰውና ዓለምን እያነጋገሩ ስላሉት ከግብረ አበሮቹ ጋር ሆነው ስለሰሯቸው ወንጀሎች እናወጋቸዋለን። ጄፍሪ ኤፕስቲን በአሁኑ ወቅት የአሜሪካ ፖለቲካ ራስ ምታት ሆኗል። ዕድሜያቸው ከ12 እስከ 16 ያሉ ታዳጊዎችን ወደ አይሮፕላኑ ወይም ወደ ደሴቶቹ ወስዶ ይደፍራል። በሱ ሳያበቃ ደግሞ ለንጉሳውያን ቤተሰብ ጨምሮ ለሌሎች ሀብታም ጓደኞቹ አሳልፎ ይሰጣቸዋል። እኚህን ሴቶች ደግሞ የምታመጣው የረጅም ጊዜ ፍቅረኛው የሆነች ሌላ ሴት ናት። በዚህ መንገድ ከ80 በላይ ለአቅመ ሔዋን ያልደረሱ ሴቶች ላይ ወሲባዊ ጥቃት የፈጸመ ቢሊዮነር ነው። በቻይልድ ትራፊኪንግም ጥርሱን የነቀለ ነው። ገንዘቡን፣ ታዋቂነቱንና ከባለስልጣኖች ጋር ያለውን ትውውቅ ተጠቅሞ አስነዋሪ ድርጊቶችን ፈጽሟል። ሕግ በዋዛ ይጣስባትም በተባለችው አሜሪካ ከ30 ዓመታት በላይ በዚህ ተግባሩ የቆየ ሰው ነው። የኤፕስቲንና የትራምፕ ጉዳይም የአሜሪካ ፖለቲካ ትኩሳት ከሆነ ሰነባብቷል። የአሜሪካ ፖለቲከኞች እጅግ የሚፈሩት የኮንግረሱ ቁጥጥር ኮሚቴ ያወጣቸው የኤፕስቲን ፋይሎች ደግሞ የትራምፕን የስልጣን ማብቂያ ሊያፈጥኑት ይችላሉ ተብሏል። ለሕዝብ ይፋ የሆነው የኢሜል ልውውጥ የሕፃን ደፋሪውን ኤፕስቲንና ሕፃናት አምጪዋን ማክስዌልን ያካተተ ነው። እንድታስተው የምፈልገው አንድ ነገር እስካሁን ያልጮኸው ውሻ ትራምፕ ነው። ቨርጂኒያ ከሱ ቤት ውስጥ ሰዓታትን አላሳለፈችም የሚል ነው። ከዛ ባሻገር ትራምፕ በፖሊስ አዛዥ ጭምር አንዴም ስሙ አልተነሳም በማለት የጻፈው ደብዳቤም መነጋገሪያ ሆኗል። ማክስዌል በበኩሏ ስለዚህ ጉዳይ ሳስብ ነበር በማለት እንደመለሰችለት አዲስ የወጣው ሰነድ አሳይቷል። እናም ይህ መረጃ በፍርድ ቤት ከተረጋገጠ ትራምፕ ከስልጣን መውረድ ብቻ ሳይሆን እስርም ይጠብቃቸዋል። ትራምፕም ሆነ የእሳቸው ቃል አቀባዮች የሚናገሩት ግን ቨርጂኒያ ትራምፕ ይህንን አልፈጸሙም ብላ መናገሯን ጠቅሰው እየሞገቱ ነው። ትራምፕም ቢሆን ኤፕስቲንን በሩቅ እንደሚያውቁት እንጂ አብሮ ማዕድ እንደቆረሰ አብሮ ውስኪ እንዳፈሰሰ ሰው አይደለም። ይህ ግን ምን ያህል እንደሚዘልቅ አይታወቅም። ፕሬዚዳንት ዶናልድ ትራምፕ እና ጄፍ ኤፕስቲን ብዙ ስማቸውን በጋራ የሚያስነሳ ጉዳዮች አላቸው። ሁለቱም በኒውዮርክ ማንሃተን እና በፍሎሪዳ ፓልም ቢች ላይ መኖሪያ ቤት አላቸው። ታዲያ ሁለቱ የሀብታም መንደሮች ውስጥ የተጎራበቱ ቱጃሮች ብዙ አብረው ያጋጩት የውስኪ ብርጭቆ እንዳለ ቢነገርም ትራምፕ አይኔን ግንባር ያድርገው ብለው ክደዋል። ከዚህ በፊት በናይት ክለቦች ውስጥ ፍቅረኞቻቸውን ይዘው የተነሱት ፎቶም አጋጣሚ ነው እንጂ ነገሩ የወዳጅነት አይደለም ሲሉ አስተባብለዋል።
እሳቸው ይህንን ይበሉ እንጂ እንደተለያዩ ምንጮች ከሆነ የአሁኗ የአሜሪካ ቀዳማዊ እመቤትና የትራምፕ ሶስተኛ ሚስት የሆነችው ሜላኒ ትራምፕ ከትራምፕ ጋር ለመጀመሪያ ጊዜ የተገናኙት በዚች የኤፕስቲን ጀት ውስጥ እንደሆነ ይነገራል። እንደ ውስጥ አዋቂዎች ዘገባ ከሆነ በዚች ጀት ውስጥ ተፈጽሟል የሚባለው ነገር ለመስማትም ለማውራትም የሚዘገንን ነው። ኒውዮርክ የተወለደው የነ ትራምፕ ወዳጁ ጄፍሪ ኤፕስቲን በ1970ዎቹ የአንደኛ ደረጃ የሂሳብና የፊዚክስ መምህር ሆኖ ይሰራ ነበር። ዩኒቨርሲቲም ሆነ ኮሌጅ ገብቶ ፊዚክስም ሆነ ሂሳብ ግን አልተማረም ነበር። ራሱን በራሱ አስተማርና እንጀራ በላበት። የመምህርነት ዘመኑም ሲሰለቸው የተሻለ ነገር ለማግኘት ራሱን አስተማረ። ከዛም ወደ ባንክና ኢንሹራንስ ሥራ ተጠጋ። እንደ ጉዳይ አስፈጻሚና እንደ ጠበቃ ሆኖ ለሀብታሞችም ሠራ። ይሄ ደግሞ ወደ ትላልቅ ባንኮችና ሀብታሞች እንዲቀርብ አደረገው። በ1982ም የራሱን ድርጅት አቋቁሞ ከ1 ቢሊዮን ዶላር በላይ ያላቸው ሰዎችን ገንዘብ ማስተዳደር ጀመረ። የቀድሞው መምህር በዚህ በአዲሱ ሥራው በጥቂት ጊዜ ውስጥ ዝናን፣ ሀብትንና ታዋቂ ወዳጆችን አፈራ። ንብረት የበለጠ ማፍራትና በንግድ መሳተፍም ጀመረ። ቢሊዮነር ከሚባሉ የሀብታሞች ደረጃም ራሱን አስመደበ። ብዙዎች እርዳታውን ፈልገው ደጅ የሚጠኑት መጽዋዕትም የሚለምኑት ሆነ። እሱም የዛኑ ያህል ቸርና ለጋስ ሆነ። ጄፍሪ ኤፕስቲን ብዙ የጥናትና ምርምር ሥራዎችን በገንዘብ በመደገፍ ብዙ የዓለማችን ሳይንቲስቶችን ይረዳ የነበረ ሰው ነው። እንደ ስቲቨን ሃውኪንግ ካሉ መምህራኖች ጋርም ወዳጅ ነበረ። ከታዋቂ ሰዎች እስከ ሳይንቲስቶች፣ ከሕግ ባለሙያዎች እስከ ሕግ አውጪዎች፣ ከፖለቲከኞች እስከ ንጉሣዊ ቤተሰቦች ድረስ በወንጀል መረብ ውስጥ ተብትቦ የያዘ ሰው እንደነበር ይነገራል። ታዳጊ ሕፃናትን ከተለያየ ዓለም እያስመጣ በፍሎሪዳ፣ በኒውዮርክና በካሪቢያን እንዲሁም ደግሞ በፓሪስ በሚገኙ መኖሪያ ቤቶቹና በግል ደሴቶች ውስጥ በሚያሰናዳቸው ፓርቲዎቹ ላይ እየደፈራቸውና እያስደፈራቸው ብዙ ቢሊዮኖችን የሰበሰበ የበርካታ ሕፃናትንም ሕይወት የቀጠፈ ሰው ነው። ከዚህ ሌላ ይህንን ተግባር ወዳጆቹ ሲፈጽሙ በድብቅ ካሜራ ቪዲዮ እያስቀረጸና ፎቶ እያስነሳ ማስረጃ በመያዝ ባለስልጣኖቹንና ታዋቂዎቹን ሰዎች ዕድሜ ልክ የእሱ እስረኛ እንዲሆኑ እያደርጋቸው ነበር። በንግድና በኢንቨስትመንት ባገኘው ትርፍም ቅንጦት የተሞላበት ሕይወትን ይመራ የነበረው ኤፕስቲን ለምቾቱ ብሎ የገዛቸው ነገሮች በሙሉ ለወንጀሉ መስሪያ ሆነው ነበር። ኤፕስቲን የተከሰሰባቸውን ወንጀሎች የፈጸመባት ደሴት ትንሿ ሴንት ጄምስ ደሴት ትባላለች። ቨርጅን ደሴቶች በሚባሉ የአሜሪካ ግዛት ውስጥ ካሉ ደሴቶች ውስጥ አንዷ የሆነችው ሴንት ጄምስ ደሴት ከ1990 እስከ 2011 ድረስ የኤፕስቲን የግል ንብረት ነበረች። በእነዚህ 2 አስርተ ዓመታት ውስጥም ዕድሜያቸው ለአካለ መጠን ያልደረሰ ሴቶች ላይ ወሲባዊ ብዝበዛን የሚያደርግበትም ቦታ ነበር። ኤፕስቲን ይችን ደሴት በአፕሪል 1989 በ7.9 ሚሊዮን ዶላር ነበር የገዛት። ከዚች ደሴት በተጨማሪ ትልቋ ሴንት ጄምስ የምትባለውና ከጎን ያለችውንም ደሴት በ2008 በ22 ሚሊዮን ዶላር የራሱ አድርጓታል። እሱ ሞተ በተባለበት በ2011 ግን ሁለቱም ደሴቶች በ64 ሚሊዮን ዶላር ወይም በ9.6 ቢሊዮን ብር ተሸጠዋል። በ2000 በትንሿ ሴንት ጄምስ ደሴት ላይ በሚገኘው የኤፕስቲን መኖሪያ ቤት እንግዶች የሚበዙበትና ሰራተኞቹም ብዛታቸው ከ70 በላይ ነበሩ። ብዙውን ጊዜም ሰራተኞቹ ሚስጥር እንዲጠብቁ ያስጠነቅቃቸው ነበር። ከመሞቱ ከጥቂት ቀናት በፊት በጻፈው ኑዛዜም ይቺ ደሴት ትረስት ለተባለ ድርጅት እንድትሰጥ ወስኗል። ይህ ድርጅት በሱ ስም የሚገኝ ሲሆን ጠበቃው እንደተናገረው ከሆነ የደሴቷ ሽያጭ ከኤፕስቲን ጋር በተገናኘ ለተነሱ ክሶች በሙሉ መቋጫነት እንደምትውል ተናግሯል። ትንሿ ደሴት ጠቅላላ ስፋቷ 90 ሄክታር ሲሆን ዋናው የኤፕስቲን መኖሪያ፣ የሰራተኞች መኖሪያ፣ የነዳጅ ማደያ፣ ከፍተኛ አቅም ያለው የባህር ውሃ ማጣሪያ፣ 2 መዋኛ ገንዳ፣ 4 የእንግዳ ማረፊያ ቪላዎች፣ 3 የግል ቢቾች፣ ጂም፣ የእንጨት ወደብና
የተለያዩ ግንባታዎችንም አካታለች። ሁለተኛዋን ትልቋን ደሴት ደግሞ በ$22 ሚሊዮን ወይም በ3.3 ቢሊዮን ብር ገዝቶ የተለያዩ ግንባታዎችን፣ አምፊቲያትሮችን፣ ከመሬት በታች ቢሮና መዋኛ ገንዳን ለመስራት ታቅዶባት ነበር። ከኤፕስቲን ሞት በኋላ ሁለቱን ደሴቶች ለመሸጥ $125 ሚሊዮን ወይም 18.7 ቢሊዮን ዋጋ ተቆርጦላቸው የነበረ ቢሆንም ከዚህ በግማሽ ቀንሰው ተሸጠዋል። በ2015 ቢሊዮነሩ ስቴቨን ዴኮቭ የኤፕስቲንን ትንሿንና ትልቋን ደሴት በ$60 ሚሊዮን መግዛቱ ተሰምቷል። በኒውዮርክ ማናተን ባለ 7 ፎቅ እጅግ ቅንጡ መኖሪያ ቤትም ነበረው። ይህ መኖሪያ ቤቱ 40 ክፍሎች ሲኖሩት እሱ ከሞተ በኋላ በ2021 በ$51 ሚሊዮን ወይም በ7.5 ቢሊዮን ብር ተሸጧል። የቤቱ ውስጣዊ ዲዛይኑ የተሰራበት መንገድ እጅግ አስጨናቂ በሆኑ የሐውልቶች ስዕል የተሞላ እንደነበር ይነገርለታል። ከዚህ ባሻገር በውስጡ ብዙ ድብቅ የደህንነት ካሜራዎች የተገጠሙለትና በቤቱ የተለያዩ ወሲባዊ ድርጊቶች ሲፈጸሙ ይቀረጽ እንደነበር ይነገራል። ይህን ቤት $51 ሚሊዮን አውጥተው የገዙት ሰዎችም በርካታ ሚሊዮኖችን አውጥተው በ2022 ዳግም እንዳደሱትም ታውቋል። ሌላው የኤፕስቲን መኖሪያ ቤት በፍሎሪዳ ፓልም ቢች የሚገኝ የቢሊዮነሮች መንደር ውስጥ የሚገኝ ቤት ነው። በዚህ መኖሪያ ሰፈር ዶናልድ ትራምፕ፣ ቢል ጌትስ፣ ሴሪና ዊሊያምስ እና ሌሎች ዝነኞችና ቢሊዮነሮች የሚኖሩበት ሲሆን በዓለም ውድ ከሚባሉ የመኖሪያ ሰፈሮችም አንዱ ነው። ኤፕስቲንም በዚህ መንደር በ1982 በ$2.5 ሚሊዮን የገዛው ቤት አለው። ይህ ባለ 6 መኝታ ቤቱ ቪላ ቤት እሱ ከሞተ በኋላ በ$12 ሚሊዮን ወይም በ1.8 ቢሊዮን ብር ተሸጧል። ይህንን ቤት የገዛው ሰው የኤፕስቲንን ቤት አፍርሶ አዲስ ቤት ገንብቷል። ዞሮ ራንች ሌላው የኤፕስቲን ታላቁ መኖሪያ ሲሆን ይህ የእርሻ ስፍራ ከ8 እስከ 10 ሺህ ሄክታር ስፋትና 2500 ካሬ ላይ ያረፈና እጅግ ቅንጡ ቪላም ያለው ቅጥር ነው። ከዚህ ሌላ የእንግዳ ማረፊያ፣ የፈረሶች ጋጣ እንዲሁም የአየር ማረፊያ ነበረው። አሜሪካዊ ኤፕስቲን በአሜሪካ ብቻ ሳይሆን የአውሮፓ የፋሽን ከተማ በምትባለው በፓሪስም $10 ሚሊዮን ወይም 1.5 ቢሊዮን ብር የሚያወጣ መኖሪያ ቤትም ነበረው። በኦሃዮም 2 ቤቶች ነበሩት። እኚህ ሁሉ ቤቶች ዛሬ ላይ ግን ሁሉም ተሸጠው በሌላ ሰው ንብረትነት ስር ይገኛሉ። ምክንያቱም ደግሞ እሱ በሕይወት በነበረበት ዘመን የወሲብ ብዝበዛ የፈጸመባቸውና ያስፈጸመባቸው ሰዎችን ካሳ ለመክፈል ነው መኖሪያ ቤቶቹ የተሸጡት። ከነዚህ ቅንጡ መኖሪያ ቤቶች ሌላ ኤፕስቲን የግል ጀቶችም ነበሩት። አንዷ የኤፕስቲን የግል ጀት ሎሊታ ኤክስፕረስ ትባላለች። የቦይንግ ስሪት የሆነችና የቦይንግ 727 100 ሞዴል የሆነች ፕሌን ናት። ጌሽሊን ማክስዌል የምታዘጋጃቸው እነዚህ ፓርቲዎችም በዚች ፕሌን ላይም በርካታ የወሲብ ፓርቲዎች ይዘጋጁባት ነበር። ግሌን ማክስዌል የምታዘጋጃቸው እነዚህ ፓርቲዎች ዕድሜያቸው ከ14 ዓመት ያልበለጠ ሕፃናት የሚሳተፉበትና ወሲባዊ ድርጊት ተገደው የሚፈጸምባቸው እንደሆነ ማስረጃዎች ወጥተዋል። ጌሽሊን ማክስዌል ለኤፕስቲን ወንጀል ተጋሪ ሆና የተፈረደባት የረጅም ዘመን ፍቅረኛው ናት። ኤፕስቲን ገልፍ ስትሪም ጀትም ነበረው። ሴሴና 421 ከምትባለው ጀቱን ባሻገር የግል ሄሊኮፕተርም ይጠቀም ነበር። እነዚህ ጀቶችና ሄሊኮፕተሩ በተደጋጋሚ ወደ ደሴቶቹ ሕፃናት ሴቶችን ይዘው ይመላለሱም እንደነበር ተረጋግጧል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል።
ኤፕስቲን የእስራኤል የስለላ ድርጅት ለሆነው ሞሳድም ይሰራ ነበር ተብሏል። በእርግጥም የጠነከረ ማስረጃ ቀርቦበት ባይታይም ከእስራኤል መከላከያ ሰራዊት ጋር ያለውን ግንኙነት እሱም አይክድም። እንዳውም የእስራኤሉ ጠቅላይ ሚኒስቴር የኢሁድ ባራክና የቤተሰቡ ወዳጅ እንደነበርም ይነገርለታል። የሀገሩ የአሜሪካ መንግስት በወንጀል ስትፈልገው በደም ሀገሩ ወደ ሆነችው ወደ እስራኤል ተጉዞ እዛ ለመቅረትም ሞክሮ እንደነበር ይነገራል። ኤፕስቲን ምንም እንኳን ዜግነቱ አሜሪካዊ ቢሆንም የዘር ሐረጉ ግን ከአይሁዶች የሚመዘዝ ነው። ይህንንም እንደ ምክንያት የሚያነሱ ሰዎች እንደሚሉት ከሆነ ኤፕስቲን የሕፃናት ወሲብ እንቅስቃሴውም የስለላው አካል ነው ሲሉ ይደመጣሉ። ምንም እንኳን ውሃ የማያነሳ ምክንያት ቢሆንም ከሕፃናት ጋር ወሲብ ሲያደርጉ በፎቶ እንዲሁም በቪዲዮ የሚይዛቸውን ፖለቲከኞች፣ ከበርቴዎችና ታዋቂ ሰዎች ለእስራኤል ጥቅም እንዲሰሩ ለማድረግ እንደሆነ የሴራ ትንታኔያቸውን የሚያስቀምጡ ሰዎችም በርካታ ናቸው። በእርግጥ እሱም በአንድ ወቅት ለእስራኤል መንግስት የስለላ ሥራ መስራቱን ተናግሮ ነበር። ብዙ ታዋቂ ወዳጆች ያሉት ኤፕስቲን ከሀገር መሪዎች መካከል ከ42ኛው የአሜሪካ ፕሬዝዳንት ቢል ክሊንተን፣ ከአሁኑ ፕሬዝዳንት ዶናልድ ትራምፕ፣ ከቀድሞ የአሜሪካ ምክትል ፕሬዝዳንት አልጎር፣ የእንግሊዝ ልዑል ከነበረው አንድሪው እንዲሁም የአሁኑ የሳውዲ ንጉሥ ከሆነው መሐመድ ቢን ሰልማን፣ ከቀድሞው የእንግሊዝ ጠቅላይ ሚኒስቴር ቶኒ ብሌር፣ ከቀድሞው የእስራኤል ጠቅላይ ሚኒስቴር ኢሁድ ባራክ፣ ከአሜሪካዋ ኒው ሜክሲኮ ግዛት ኃላፊ ቢል ሪቻርድስ እና ከኮሎምቢያው መሪ አንድሬስ ራንጎ ጋር የጠበቀ ወዳጅነት ነበረው። ከኤፕስቲን የነውር ደስታ ማዕድ በዋነኝነት ተቋድሷል የሚባልላቸው 42ኛው የአሜሪካ ፕሬዝዳንት ቢል ክሊንተን ናቸው። ከስልጣን በወረዱ በዓመቱ ከአውሮፓውያኑ 2002 ጀምሮ የተለያዩ በረራዎችን በኤፕስቲን ጀት እንዳደረጉ ተነግሯል። በዚህ ጀት እስከ 27 ጊዜ የበረሩት ክሊንተን በአውሮፕላኖች ውስጥ በሚደረጉ ወሲባዊ ፓርቲዎች ላይ ይሳተፉ ነበር ወይም አይሳተፉም የሚለው ደግሞ ብዙዎችን ያከራከረ ነው። ኤፕስቲን በ2011 ዘብጥያ ሲወርድ የቀድሞ የአሜሪካ ፕሬዝዳንት ቢል ክሊንተን በቃል አቀባያቸው በኩል ወደ ሚዲያ መጥተው በአውሮፓውያኑ 2002 እና 2003 ስልጣን በለቀቁ 2 ዓመታት ውስጥ በኤፕስቲን ጀቶች መሳፈራቸውን አምነዋል። በዚህ ጊዜ ውስጥ ግን ወደ ተለያዩ 3 አህጉራት 4 በረራዎችን ከስታፍና ከሴክሬት ሰርቪስ ሰዎች ጋር ማድረጋቸውን ገልጸዋል። ከዛ ግን ክሊንተን ከ10 ዓመታት በላይ ከኤፕስቲን ጋር ተነጋግረው እንደማያውቁ፣ በኤፕስቲን መኖሪያ ቤቶችና ደሴቶችም ተገኝተው እንደማያውቁ በመናገር ክደዋል። ነገር ግን ይሄ ነገር ውሸት መሆኑ ታውቋል። ምክንያቱም ክሊንተን በኤፕስቲን ቤት ውስጥ በተደጋጋሚ ሲዝናኑና ከሕፃናቶቹ ጋር ሲቀብጡ የሚያሳዩ ቪዲዮዎችና ፎቶዎች በብዛት እየወጡ ነው። ከዚህ ባሻገር የእሳቸውን ቃል አቀባይ ንግግር ቨርጂኒያ ሮበርትም አትስማማበትም። ቢል ክሊንተንን በትንሿ ሴንት ጄምስ ደሴት ላይ በሚገኘው የኤፕስቲን መኖሪያ ቤት ውስጥ አይቼዋለሁ ብላለች። ሌላው የእንግሊዝ ንጉሳዊ ቤተሰብ አባል የነበረውና አሁን ልዑልነቱን የተወው አንድሪው ከኤፕስቲን ጋር በተገናኘ ስሙ በተደጋጋሚ የሚነሳ ሰው ነው። ሲበዛ ወግ አጥባቂ ናቸው በሚባለው የእንግሊዝ ንጉሳውያን ቤተሰብ ውስጥ እንዲህ ያለው ክስ ነውር ተደርጎ የሚቆጠር ነበር። ነገር ግን ከዛ በኋላ የወጡ ማስረጃዎች በጣም አስደንጋጭ እየሆኑ ነው። ምንም እንኳን እሱም የተባለው ነገር ውሸት ነው ብሎ ቢክድም አንድ የኤፕስቲን ሰራተኛ ግን ሰውየው በተደጋጋሚ ደሴቷን እንደጎበኘ ተናግራለች። አንዲት እንስትም በልጅነቷ ደሴቱ ላይ በሱ መደፈሯን ከማስረጃ ጋር ይፋ ማውጣቷን ተከትሎ ሞታ ተገኝታለች። ቨርጂኒያ ሮበርትስ በአንድ ወቅት በማራጎላ ሪዞርት ውስጥ በምትሰራበት ወቅት በኤፕስቲን የወሲብ ብዝበዛ ዝውውር መረብ ውስጥ ገብታ እንደነበር ትናገራለች። በአንድ ወቅት ወደ ሴንት ጄምስ ደሴት ስትሄድም ቢል ክሊንተንን እንዳየች ትናገራለች። ነገር ግን ከአሜሪካ ሴክሬት ሰርቪስም ሆነ ከኤፕስቲን ፕሬዝዳንቱ በስፍራው ስለመገኘታቸው መረጃው እስካሁን ድረስ እየተስተባበለ ነው። ብዙ የፎቶና የቪዲዮ ማስረጃዎች ግን በገሃድ ወጥተዋል። ከዚህ ሌላ ከልዑል አንድሪው ጋር ተገዳ ወሲብ መፈጸሟንም ተናግራለች።
በወቅቱ የ17 ዓመት ታዳጊ የነበረችው ቨርጂኒያ ሮበርትስ የተለያዩ ጸያፍ ወሲባዊ ድርጊቶች በልዑሉ እንደተፈጸመባት ተናግራለች። ከነዚህ ፖለቲከኞች ሌላ ክሪስ ተከር፣ ታዋቂው ነጋዴ ሮን በርክሌ፣ ታዋቂዋ ሞዴል ናኦሚ ካምቤል፣ ዕውቁ የሃርቫርድ የሕግ ምሁር ኦላን ሾርድሌ እና የቀድሞ የአሜሪካ ግምጃ ቤት ኃላፊ ላሪ መርሰን የጄፒስቲን ደንበኞች እንደነበሩ ተነግሯል። የኤፕስቲን ቤቶች ሁሌም ድግስና እንግዳ አይጠፋቸውም። ጎብኚዎቹም ብዙ ናቸው። ቪክቶሪያስ ሲክሬትስ በዓለም እጅግ የታወቀ ተወዳጅ የሽቶና የሌሎች ውበት መጠበቂያዎች አምራች ነው። ከኤፕስቲን ቪላ ቤት ሐሴትን ፈልገው ከሚጠለሉት አንዱ ታዲያ የዚህ ካምፓኒ ባለቤት የሆነው ቢሊየነሩ ለስ ዋክሰር ነው። የቪክቶሪያ ሲክሬት ሞዴሎችም ባለቤቱን አጅበው በኤፕስቲን ቪላዎች ይገኙ ነበር። ኖባዲስ ገርል የሚለው መጽሐፍ የቨርጂኒያ ሮበርትስ የሕይወት ታሪክ ነው። በዛ ጊዜ የነበሩ የዓለምና የአሜሪካ ታዋቂ ሰዎች ቅሌትና የልጅነት ወገቧ የተሸከመውን በደል የጻፈችበት መጽሐፍ ነው። ቨርጂኒያን የመለመለቻት የኤፕስቲን የረጅም ጊዜ ፍቅረኛ የሆነችው ጊሽሌን ማክስዌል ናት። ድብደባ፣ በስለት መቆረጥና ስድብ ከወሲባዊ ጥቃቱ ሌላ ይደርስባት እንደነበር ተናግራለች። ብዙ ጸጸት እንዳለባትም ትናገር ነበር። ይህ ጸጸቷ ደግሞ ምንጩ ኤፕስቲን እሷ ላይ ያደረሰውን በደል ሌሎች ታዳጊዎች ላይ እንዲያደርስም ታዳጊዎችን በማምጣቷ ነበር። ብዙዎች በእሷ ቅስቀሳ ወደዚህ ሕይወት መግባታቸውንና መጨረሻቸውንም እንደማታቅ ተናግራለች። ለ2 ዓመታት የማክስዌልና የኤፕስቲን የወሲብ ባሪያ ሆና የዘለቀችው ቨርጂኒያ ሮበርትስ በመጨረሻ ከዚህ ወጥመድ አምልጣ ወደ አውስትራሊያ ሄዳ ትዳር መስርታ መኖር ጀምራ ነበር። ከወራት በፊት ባሳተመችው መጽሐፍ ላይ ኤፕስቲን ፍርድ ሳያገኝ በገዛ እጁ መሞቱ እንዳስቆጫት ጽፋ ነበር። ከመጽሐፏ መውጣት ከወራት በኋላ ግን ራሷን አጥፍታ መሞቷ ተሰምቷል። እውነታው ግን እሷ ራሷን አጥፍታ ሳይሆን ተገላ መሞቷን መሆኑን የሚያረጋግጡ በርካታ ማስረጃዎች ወጥተዋል። በእርግጥ የእሷም ሆነ የኤፕስቲን ራስን ማጥፋት በብዙዎች ዘንድ አልታመነም። ኤፕስቲን ከፈረንሳይ ጉዞ ሲመለስ በ2019 በኤፍቢአይ ገና የአሜሪካንን መሬት እንደረገጠ በፍሎሪዳ ታስሮ ወደ ፓልም ቢች ቤቱ ተወስዶ ቤቱ ሲፈተሽ የ30 ዓመት ወንጀሉንና ተባባሪዎቹን እንዲሁም ደግሞ ተጠቂዎችንም ያካተተ የፎቶና የቪዲዮ ሰነድ ተገኝቷል። ከዛም የደህንነት ሰዎች ማስረጃዎቹን በሚስጥር ይዘው እሱን ዘብጥ እያውርደውታል። ጠበቆቹ የ$600 ሚሊዮን ወይም የ90 ቢሊዮን ብር ዋስ እንጥራ ቢሉም ጉዳዩን የያዙት ሴት ዳኛ ግን ሳይፈቅዱ ቀርተው በእስሩ ቀጥሏል። ኤፕስቲንም አንድ ቀን ራሱን አጥፍቶ ሞተ ተብሎ ተወራ። ብዙዎች ግን ታዳጊ ሴቶች ላይ ወንጀልና ነውር የፈጸሙ ሀብታሞች አሊያም ባለስልጣናት አስገድለውት ነው ሲሉ ይደመጣሉ። የቨርጂኒያ ጉዳይም እንዲሁ ነው። አንድ ታዋቂ ጠቅላይ ሚኒስቴርና ብዙ ዝነኞች ያለ ዕድሜ ወሲባዊ ጥቃት አድርሰውብኛል ብላ መናገሯ ብዙዎችን አሸብሯል። ከሁሉም ግን አንቱ የሚባለውን ልዑል አንድሪውን ያክል በጉዳዩ የደነገጠ የለም። እሱም ሆነ የቤኪንግሃም ቤተ መንግሥት ሰዎች ውሸት ነው ብለው ለማስተባበል ቢሞክሩም እንዲሁም ዝም እንድትልና እንዳትከሰው በድብቅ ካሳ ለመስጠት ቢሞክርም እሷ ግን ፈቃደኛ ሳትሆን ቀርታለች። በመጨረሻ ግን ይህንን እንደማትቀበል በማወቃቸው ራሷን አጠፋች ተባለ። ብዙዎችም ከጀርባው ብዙ ነገር አለ ሲሉ ይደመጣሉ። በኤፕስቲን የወንጀል መረብ ውስጥ ትልቋ ተካፋይና ለእስራኤል ሰላይነቱ ምሳሌ የምትደረገው ጊሽሌን ማክስዌል ናት። የረጅም ጊዜ የኤፕስቲን ፍቅረኛ እየተባለች የምትታወቀው ሴት የታዋቂው እንግሊዛዊ ፖለቲከኛ የሮበርት ማክስዌል ልጅ ናት። ሮበርት ማክስዌል ደግሞ የዘር ሐረጉ አይሁድ የሆነና ለእስራኤል ይሰልል የነበረ ሰው ነው። በሱ ተተክታ ልጁ ይህንን ሥራ ትሠራ እንደነበርና የፍቅር አጋሯን ኤፕስቲንንም እንዲሰልል ታደርገው ነበር ይባላል።
የወሲብ ጥቃት የሚደርስባቸውን ታዳጊዎች በዋናነት መልምላ የምታመጣው እሷ ስትሆን በቅድሚያ የማሳጅ ስራ ነው ብላም ትደልላቸው ነበር። ከዛም ለኤፕስቲን ትሰጣቸውና የሚፈልገውን አድርጉለት ብላ ወደ ብዝበዛ መረቡ ትከታቸዋለች። ከዛም በመቀጠል ሴቶቹን የመቆጣጠርና ሌሎች ታዳጊዎችን እንዲያመጡ ማድረግን እየተከታተለች ትሰራ እንደነበር ተጠቂ ሴቶቹ ሲናገሩ ተሰምተዋል። ከኤፕስቲን ሞት በኋላ በ2021 ታስራ በወሲብ ንግድና በሌሎች ወንጀሎች ተከሳ 20 ዓመት ተፈርዶባት በአሁኑ ወቅትም በእስር ላይ ትገኛለች። ለ30 ዓመታት ከሀገር መሪዎች እስከ ታዋቂ ሰዎች እያሳተፈና እያጠመደ ታዳጊ ሴቶችን የወሲብ ሰለባ ሲያደርግ የነበረው ኤፕስቲን በታሰረበት ሞተ ከተባለ 6 ዓመት ሞልቶታል። ዛሬ ለሕዝብ ይፋ የሆኑት የኤፕስቲን የምርመራ ፋይሎች ብዛታቸው 20,000 ገጽ ሲሆን በሂደት ደግሞ ብዙ ጉዶች መሰማታቸው የሚጠበቅ ነው። የዋነኛዋ ምስክርና የሰለባዋ በሕይወት አለመኖር ግን ነገሩን አሳሳቢ ያደርጓል ተብሎ ቢታሰብም ዶናልድ ትራምፕ ግን የኤፕስቲን ጉዳይ ለሕዝብ ይፋ መደረግ አለበት እያሉ ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።